በጠቅላይ ሚኒስትራችን ያው በኮሚሽን ደረጃ አቋቁሟል። የኢትዮጵያ ኒውክሌር ኢነርጂ ኮሚሽን የሚባል ማለት ነው። እነ ሩሲያ ሲያስተዳድሩት ከሚስጥር ጋር ተያይዞ ምን ማለት ነው? ያ ያለ ለኛ አሁን ደግሞ ቅድም የመከላከያ ነገር ሚስጥር ስለሆነ አልከኝና ይሄ አይምታታም አይጋጭም። ዩራኒየም ብቻ ስለሆነ አያመነጭም። የትኛው ነው ለኒውክሌር የሚያስፈልገው? 235 እና 236 የሚባለው ነው። ስለዚህ እነዛ ገና ይሄን ለይቶ ያልጨረሰ ሀገር ነው ተቋም የገነባ ነው። ኖ እንደዛ አይደለም። ዩራኒየምን በስንት ኪሎግራም አመድ ነው ልትተካ ትችላለህ? ብዙ ሰው አልቆበታል። ባይ ዘ ዌይ ጥናትና ምርምር በሚደረግበት ሰዓት እያመለጠ ጨረር ከውስጡ ስለሚያፈትልክ ሰዎች ይሞታሉ፣ ይጎዳሉ፣ ግን አይታወቅም። እኛም ግን ይህን ሂደት ማለፋችን እኮ አይቀርም አይደል? አሁን ስትመራመሩ የሆነዎቻችሁ እኮ ላጥ እያላችሁ ነው። አዲስ አበባ ውስጥ ማየት ይችላል። መገናኛ ለምሳሌ መገናኛ ላይ አስከፍለው የሚያሸኑ ሰዎች አይታችኋል አይደል? የት ነው የሚደፉት ሽንቱን? አንተ በምታወራኝ ልክ እዚያ ያለ ባለሙያው ምናምን ከበር ጀምሮ በዩራኒየምኛ በአቶምኛ በምናምን ትግባባላችሁ። በሮኬትኛ ዋና ኮሚሽነሩ ከአቶ ሳንዶቃ ደበበ ለምሳሌ ከሳቸው ጀምሮ በምንመለከትበት ሰዓት ላይ እኚህ ሰዎች ኤሌክትሪክ ኃይል ከሽንት ታዳሽ ኃይል ለማመንጨት እንግዲህ ግፊት ምናምን መንደርደር ይጠይቃል ማለት ነው። ምን ያህሎቻችን የሸናነው ሽንቱስ የሽንቱ ራሱ ይዞታ መጠኑ ንጥረ ነገሩ በተጨባጭ የሚሆን ነገር ነው ወይ? ለሌላ ስራ በርግጥ ያበረታታል። ግን አሁን እንደው አንድ ሀገር አንተ ስታስበው ከሽንት ኤሌክትሪክ ልናመነጭ የምንችልበትን እድል እዚህ ሀገር ላይ የምትፈጥር ይመስላል? ሽንት ውስጥ የሚገኙ 3 ቦንዶች አሉ። ሲንግል ቦንድ፣ ደብል ቦንድ፣ ትሪፕል ቦንድ የሚባሉ 3 ቦንዶች አሉ። ያንተን የሮኬት ጥናት አይተው ፊልድ ማርሻሉ መጥተው ከመለመሉ ሮኬት ላይ ጫና ያለ ፍላጎት አለን ማለት ነው። እና ሮኬት ላይ ምን አገዝካቸው? እነዚህ ሰርቲፊኬቶች ህጋዊ ስለመሆናቸው ከተቋማችሁ እንደተሰጠኝ የሚያረጋግጥ ሪኮሜንዴሽን ሌተር ጻፉልኝ አልኳቸው። በሚገርም ሁኔታ ግን ሰድቦን ያባረረኝ